በነገራችን ላይ ወንድ ልጅ መቀበል የማይችለው ሀብታም ሆነ ድሃ ሆነ የፈለገ የሆነ ንቀትን አይፈልግም። ይሄ ፔጅ በጣም አሪፍ የሚያስተምር ነገሮች አሉትና ከዛ ውስጥ የሰማሁት ነገር ብሩክና ሀይሚን ይገልጻቸዋል ምለው ነገር አለና አሰማችኋለሁ። እስከዛው ድረስ ግን ሰላም ጤና ይስጥልን። እኛ ወደ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እና አንዳንድ ነገር ልናገር መጥቻለሁ ማለት ነው። ትናንትና ብሩኬ ኢንስታግራም ላይ ላብ ስላት የደወለበትን ፕሮፋይል ላይ ማንም ሰው ኢሞም ዋትሳፕም ኢንስታግራም ላይ ደግሞ በብዛት ኢትዮጵያ ያሉ ሰዎች በኢንስታግራም የሚያወሩት ሀይሚም ኢንስታግራም ደውለው ብሩኬም ከዚህ በፊትም ሌሎችን ፕራንክ የሚያደርጉ ሰዎችም ኢንስታግራም ነው የሚደዋወሉት አይቻለሁ። እና እሱ ስልኩን ከዘጋ በኋላ ጆሮ ላይ እንደዚህ ጋደል አድርጎ አይታችሁት፣ ግማሾቻችሁ የቅምጠሌ ነው ትላላችሁ፣ ውሸት አይናችሁ አያይ በደንብ። ግማሾቻችሁ ደግሞ ፕሮፋይል አብስላትን አድርጓታል። እንዴት ነው ይችን አልወዳትም የሚላትን ሴት እንዴት ነው የስልኩ ስክሪንሻት ላይ የሚያደርጋት? ሲጀመር የስልኩ ስክሪንሻት ላይ እስከዛሬ ድረስ አይደለም እንኳን አብስላት ሀይሚን ራሱ አድርጓት አያውቅም። እናቱ ነች ያለችው እዛ ቦታ ላይ። ለምን እውነቱን አልነግራችሁም? ሁሉ ጊዜ ስልኩን አይታችሁት ከሆነ እናቱን ነው ሙሼና ያደረገው። ሙሼና የራሱን ፎቶ ነበር በፊት ያደረገው ማለት ነው። አሁን ከቅርብ ጊዜ በኋላ ደግሞ ሙሽዬን ነበር ያደረገው ማለት ነው። እና እንዲህ በዚህ ልክ ነው ግን ከብሩኬ ጋር የሆነ ጥቃቅን ነገር እየፈለጋችሁ ጀጅ ማድረግ የፈለጋችሁት በጣም ነው የምትገርሙት። እንዲህ አልወድሽም እያለ እያወራ እንዴት ነው ስልኩ ላይ ስክሪኑ ላይ የሚያስቀምጣት? እሱን የሚወዳትም እንኳን እወዳታለሁ እያለ እንኳን ቢሆን ቢያስቀምጣት ኦኬ። እንዲህ እናንተ ቆይ ልጅቷን አጨልላችሁ በቃ ብሩክና ሀይሚን እንዲለያዩ ማታርጉት ጉድ አይደለም። ይሄን ሁሉ እኮ የሚያደርጉት ማለት ነው ሀይሚን እንወዳታለን የሚሉት ናቸው እኮ። የምሬ ነው። እዛ ነው የሰማሁት ሼር እየተደረገ ምናምን ነገር። ወዳችኋት ሞታችኋል። ጎዳችሁኝ እህት ነኝ እያላችሁ አለ ብሩኬ። እውነቱን እኮ ነው። ይኸው ብቻዬን አሳድራችሁኝ ልታለያዩን ነው ወይ ያሰባችሁት አለ። እውነቱ እኮ ነው። ትገርማላችሁ እኮ በጣም ማለት ነው። አንዳንዶቻችን እንደው አሁን ያንን ፎቶ መለየት አቅቷችሁ ነው። ኢንስታግራሟ ላይ ሄዳችሁ አላያችሁም? ፕሮፋይሏ እኮ ነው የእሷ የአብሰላት ማለት ነው። በጣም ነው የምትገርሙት። በጣም ነው የምታሳፍሩት። ሲቀጥል ደግሞ ትናንትና ልትማታ ስትል እጇን ያዛት እና ዝም ይበላት እዛ ትቧጠጥ። ምንድነው እሷ ምንድነው እንዴ? እናንተ ጀግና እንደምትሏት ነው እንዲህ የሚመስላቸው? ምን እኩል ናቸው እኮ። ምን ወይ ትለጥፋታለች ወይ አብስላት ትለጥፋታለች ሀይሚን፣ ወይ ሀይሚ አብስላትን ትለጥፋታለች። እና አጸገባቸው ቆሞ ጦሱ በሱ ምክንያት ነው እየተባለ ደግሞ የሆነ ነገሯን ብትላትስ በዛ በአብስላትም በኩል ብትጎዳ በሀይሚ በኩልም ብትጎዳ ያ ሰው ቆሞ እዛ ላይ ምን እንዲያደርግ ነው የምትፈልጉት እንዴ? ጉድ እኮ ነው። ጭራሽ ለሷ ያግዛል። ምን እጇን የያዘው እውነቱ ነው ሲጀመር ማለት ነው። እንደተማረ ሰው ብታስብ ሀይሚ እሷን ጠርታ ከዚህ እኔ ከፍቶኝ ነበር የወጣሁት፣ ከዚህ በኋላ ግን ቤቴ ነው፣ አንቺ አይመለከትሽም፣ እንዳትመጪ፣ እንዳትረብሽኝ፣ የምትረብሽኝ ከሆነ የራሴን እርምጃ ወስዳለሁ ብላ ቁርጥ ያለውን ንግግር መናገር ትችላለች። ከዛ ቤቷ መግባት ትችላለች። እሷ ጥላት ትሄዳለች። ከዛ ይመጣሉ ሴቶቹ እና ብሩክ ምን አገባው ታዲያ? ብሩክ እሱን እወድሻለሁ አላለ፣ ፈቅርሻለሁ አላለ፣ ሀይሚን ጠልቼ ነው እሷ ጋር የሄድኩት አላለ። ምንም ያለው ነገር የለም። አክብርኝ፣ ላክብርሽ፣ እንከባበር ነው ያለው። እኛስ አሁን እስከዛሬ ድረስ ስራ ነው እያልን ኖረናል። እንደው ምንድን ነው የምንማረው አሁን ከዚህ? አሁን የሆነ ባልና ሚስት ሆኑ ወይም ፍቅረኛ ሆኖ ወይም ደግሞ ወንድምና ሲኖር ምህናናቅ በቃ የሆነ ጸብ ሲመጣ እጅ ኪስ ወጥሮ እንደዚህ በቃ እኔ እጄን እንዳልሰነዝር ምናምን። ኧረ ጊዜው ተለውጧል ጋይስ። ከዚህ ምን ነው የምንማረው? ወንድ ልጅ ላይ እጅ መሰንዘር ተብሎም አይታወቅም። ባልም በሉ ሚስትም እንደፈለገች ታርግ ቢባልም ጭራሽ አይባልም። እንደዛ ኖር ነው። እኛ እንደዛ አላደግንም በእኛ ማህበረሰብ ማለት ነው። በማንኛውም ማህበረሰብ ግን እናንተ ጀግና እያላችሁ ማለት ነው ክብር ያላትን ልጅ ክብሯ እንድታጣ አረጋችሁ። ምክንያቱም በዛ ልክ እሷ ማን ስለሆንሽ ነው እኔ ላይ እጅሽ የምትሰነዝሪው አላት። መናገር የማይፈልግ ሰው ማለት ነው። አስባችሁታል? ሰው አሳሳች ነው። ገብቷችኋል አይደለ? እሷ ስትዘነዝር በዛን ሰዓት እሱ እጁ በሱ ጨብጧል። ሁሌ እኮ ዝም የሚል ሰው ሁሌ ዝም ይላል ማለት አይቻልም። አንድ ቀን የተነሳበት ጊዜ ዝም ያለ ሰው እንደውም በቃ ይብስበታል። የሚናገረው ነገር ራሱ በጣም መራራ የምሬን ስነግራችሁ። ስለዚህ ምኑ ነው ይሄ ጀግና የሚያስብለው ነገር? ቀንተሽ ነው። አንቺ መቼም ከሴት ጎን ሆነሽ አታቂም። እኔ አልሆንም፣ በእንደዚህ አይነት ደረጃ አልሆንም። በቃ
ብሩክን ትወደዋለች። ሌላ ሰው ሲነካባት አትወድም። ሴት አታምጣብኝ ብላለች። አርፋ ቤቷ ቁጭ ካለች ብሩክ ከእሷ የሚፈልገውን ነገር ካገኘ የሚፈልገው ስላችሁ ደግሞ በሌላ ውስጥ እንዳትሄዱ። ጥሩ ሰላምታ፣ ጥሩ ፊድባክ ካገኘ ብሩክ ሌላ ሰው ጋር ለምን ይሄዳል? እሷ እንድታናገረው የእሷን ፊድባክ ለማግኘት ብሏል እንዲሄደው ነው የሄደው። እንግዲህ ሌላ ነገር ካለ ያወጡትና እንየው። የሄደበት ምክንያት ተናግሯል። ፐርበዙ ታውቋል። ስለዚህ ድጋሚ እሷ ስትመጣ ብድግ ብሎ መሄድ ነው የሚቀለው ወይስ ምን አመጣሽ ውጪ ከቤቴ ቤቴ የኔ ነው ማለት ነው የሚቀለው? የቱ ነው የሚቀለው? የሚጠቅማትን ነገር ስንናገር እናንተ ወደዛ ወደዚህ ትላላችሁ። እኛ ምን እናርግ ታዲያ እንዴ? ጉድ እኮ ነው። ለማንኛውም እስኪ እዚህ ፔጅ ላይ የምሰማውን ነገር አንድ ነገር ላሰማችሁ ጋይስ። በነገራችን ላይ ወንድ ልጅ መቀበል የማይችለው ሀብታም ሆነ ድሃ ሆነ የፈለገ የሆነ ንቀትን አይፈልግም ወንድ ልጅ። በቃ ምድር ላይ አንቺን ህይወት ውስጥ ካስገባ በኋላ ፕሊዝ ይሄን ቃል አትጠቀሙ። እኔ እኮ ስንት ሰው ይፈልገኝ ነበር። ምን ትሰራለች ታዲያ? ሰው የሚፈልግሽ ከሆነ ከሱ ጋር ትሰራለሽ። ከብዙ ሰው ነው የተመረጠው ሰው። ስለዚህ እቺ ናቱ እኮ እንዲህ ብለሽ ገብተሽ ድሮስ በቃ አይፈልግ ወንድ ልጅ በጣም ይኸውላችሁ፣ ትዳር ውስጥ በጣም ወንድ ልጅ በጣም የሚያመው ማለት ነው ሞቱን ይመርጣል። ሪስፔክት ከማጣትና በተለይ ንቀት በጣም ፕሊዝ ሴቶች በቃ አትናቁ። ካገባችሁት በኋላ ባይመቻችሁ ራሱ ባሎቻችሁ ወደሚፈልገው ነገር አድርሱት ከፍ አድርጋችሁ። ፕሮግራም ላይ ስለ ሴት ልጅ ክብር፣ ስለ ወንድ ልጅ፣ ስለ ትዳር፣ ስለ ሁሉ ነገር በደንብ አድርጎ ነው የሚያስረዳው እና ሀይሚና ብሩኬን ይሄ ነገር ያስተምራቸዋል ብዬ አስባለሁ። እና እኔ አሁን ሀይሚና ብሩኬ የሚሰሩ ቪዲዮ ያስተምራል ብለን ካል ከሀይሚ ንቀትን ነው የወንድ ንቀትን ነው የምንማረው፣ የባል ወይም የወንድም ከብሩኬስ ባል እንደዛ በቃ የራስሽ ጉዳይ እንደዚህ ምናምን ሲባል ይሄ ነው ፍቅር ማለት? ይሄ አይደለም። የምሬን ስነግራችሁ ግን በቃ አሁን እኛ ስራ ነው ምናምን እያልን አምነን ተቀበልን። እሺ ሌላው ይቅር፣ በፈጣሪ ስም አሁን ትላንት ሲምሉ ነበር። በዚህ ልክ እውነት አሁን ማለት ፈጣሪያችሁን ፍሩ ምን በሉ እያለ ብሩኬ ለኛ እያወራ የእውነት ደግሞ ባይጣሉ ኖሮ እንዴት እንደዛ ሊሉ ይችላሉ? ስለዚህ በመካከላቸው እኔ እንጃ አላቅም ወይ ራሷ ብቻዋን በቃ አብስላት ራሷ ብቻዋ ሁለቱንም እየፈተነቻቸው ነው ያልኩት ያሰብኩት። የምሬን ነው። ምክንያቱም ሃይማኖትም እግዚአብሔርን እያለች ነው። ብሩክም በቃ ማርያምን የቀረው ይቅር ካሁን በኋላ በቃ እኔ ደክሞኛል እያለ ነው ብሩኬ። ስለዚህ የሁለቱ ሀሳብ ቢሆን እንዴት በዚህ ልክ ይማማላሉ? ቢያንስ አንዱ ረገብ ይል ነበር። እና እኔ እንደሚመስለኝ ያብስላት ነው። በቃ አብስላት ብዙ ተብላለች በብሩኬ። በቃ አፈቀርሽው ምናምን ጡቷ ላይ አስተኝተው ምናምን ተብሏል በዛን ሰዓት ይመስለኛል። እሱ ጋር ፍቅር እንደሌለ ለማሳወቅና ለማሳየት ፈልጋ ነው እንጂ በፍጹም እኔ በዚህን ልክ ሀይሚም ፕሮግራሙ ላይ ያለችበት ለማለት ትንሽ ግራ እየተጋባሁኝ ነው ይመስለኛል። እንግዲህ ያው ውስጣቸውን አይታለች፣ ያለውን ነገር እንድታከብረው ትፈልጋለች። በቃ ክብር እንድትማር ትፈልጋለች ሀይሚ ማለት ነው። ሀይሚ ብሩኬን እንድታከብረው የሚለውን ነገር ነው። መች አከበርሽው፣ መች ሰላም ሰጠሽው ነው እያለች ያለችው አይታችሁ ከሆነ ማለት ነው። አብስላት ማለት ነው። ገባችኋል? ስለዚህ እሱ ደግሞ ብሩኬ ደግሞ እንደዛ ስትል መስማትም ስለሷ እንዲወራበትም አይፈልግም። ሰምታችሁት ከሆነ ማለት ነው። ስለዚህ ሀይሚ ደግሞ ስሜን አስነሳው አስከብረኝ ሳይሆን እዛ ጋር መልስ መስጠት ያለበት በቃ እኔ ለጊዜው ደብሮኛል ወጥቻለሁ፣ ካሁን በኋላ እዚህ ቤቴ ነው፣ ቤቴ መኖር አለብኝ፣ የእሷ ጋር ያለህን ችግር ፍታ ማለት እኮ ነው። በጣም ቀላል እኮ ነው እንጂ እሷን ጥራልኝ ብሎ ከእሷ ጋር መደባደብ ይሄ ሌላ ጉዳይ፣ ሌላ ታሪክ ነው። ይሄ የምሬን ስነግራችሁ። ከዛ ግን እሷ ቤት ውስጥ እያለች በየቀኑ የምትመላለስባት ከሆነ እርምጃ መውሰድ ትችላለች ሀይሚ። ግን ከውጭ ሆና እንደ ሰው እንደ ውጭ እንደ እንግዳ እንደ ጓደኛ ብሩኬ እንዴት ሴት ታመጣለህ፣ ሴት አምጥተህ እንዴት ታሽኮረማታለህ ምናምን ምንም ያደረገው ነገር የለም። መናገር ባለበት ስርዓት ነው አናግሮ የሸኛት ማለት ነው። ስለዚህ ክፍተት ሲያገኙ የማይመጣ ሰው አለ ብዬ እኔ አላስብም። ማንም ሰው ይመጣል። ስለዚህ እኔ ብሩኬ ጋር ስተቱ ምንም አልታየኝም። እና ፕሮፋይሉ ደግሞ ከእናቱ ውጪ የማንንም ፕሮፋይል እሱ አያደርግም። የሃይሚን እንኳን አድርጎ አያውቅም። የእናቱን የሚያደርገው ሁል ቀን ማለት ነው። እናንተ ግን በጣም የምትገርሙት አንዳንዶቻችሁ ምን እንናገር ምን እናውራ አጀንዳ በዚህ ሰዓት እንኳን
በቃ አሁን ስራ የሚበዛበት ጊዜ ነው። እኔ ለራሴ ጊዜም የለኝም የምሬን ስነግራችሁ። እንደዚህ አንዳንድ ነገሮች ሼር ሲደረጉልኝ ነው እንጂ የምመጣው። በነገራችን ላይ ብዙ ሼር የምታደርጉልኝ ቪዲዮ የሚስተላለፍ ነገር እና እኔ አሁን አልተመቸኝም፣ ምንም ጊዜ የለኝም። ለዛ ነው የጠፋሁት። የኛ ውድ ቤተሰቦች ብዙዎቻችሁ ደግሞ ራሳችሁን ጠብቁ። አንዳንዶቻችሁ በጣም እግሬ ያበጠ እያላችሁ ነው። አንዳንዶቻችሁ ደግሞ ዘይት ፍንጥቅጣቂ እጃችሁ እንትን እያላችሁ ስለሆነ በጣም ተጠንቀቁ። ከራሳችሁ ጋር ሆኖ ቲክቶክ አትዩ። በቃ ይሄን ጊዜ እንደምንም ማለፍ አለባችሁ፣ ምንም ሳትሆኑ ለቤተሰቦቻችሁም። በቃ ቁስል ማለት በጣም ከባድ ነው በነገራችን ላይ እና ራሳችሁን እንድጠብቁ ከወዲሁ መልእክቴን አስተላልፋለሁ። አትዘነጋጉ። የሆነ ነገር ሲፈጠር አትደንግጡ። በቃ የሆነ አለ አይደለ፣ ከራሳችሁ ጋር ሆኖ ቲክቶክ አታብዙ፣ ቲክቶክ አትዩ በአሁን ሰዓት ማለት ነው። ብታውም እንኳን የሆነ ወይ ማለት የሆነ ስራ ላይ ሳትሆኑ ወይ ክላሳችሁ ወይ ብቻ ዘይት በሌለበት። እኔ ብዙ ጊዜ እንደዚህ አይነት በድንጋጤ ብዙ ነገር አድርጌ ስለነበረ ነው ከዚህ በፊት የምታውቁ ታቆኛላችሁ። እና አሁን ግን እኔ አልደነግጥም፣ ምክንያቱም ሁሉም ነገር ለምጄዋለሁ። በድንጋጤ የምናደርገውን ነገር አናውቅም እና እኔ ብዙ ነገር አድርጌያለሁ። ስለዚህ ያ ነገር እንዳይሆንባችሁ በሰውነታችሁ ላይ በአካላችሁ ላይ እራሳችሁ እንድጠብቁ መልካም መልእክቴ ነው የኛ ውድ ቤተሰቦች። እና እባካችሁ መረጃ ትክክለኛ የሆነ ነገር ስታዩ ብቻ አውሩ። ብሩኬ ስክሪኑ ላይ ያደረገው ሀይሚም አይደለችም፣ ሀይሚ የምትሉም አላችሁ አይደለችም፣ የፕሮፋይሏ ነው የአብስላት ፕሮፋይል ነው የደወለበት ነው። በደንብ እያደረጋችሁ እዩ። እናቱን ብቻ ነው እሱ የሚያደርገው ፕሮፋይል ማለት ነው። ስክሪን ምንድነው ስልኩ ላይ ያደረገው እናቱን ነው። ከዚህ በፊት አይታችኋል። ስለዚህ የኛ ውድ ቤተሰቦች አንዳንዴ ለነገር ባንቸኩል በጣም ጥሩ ነው፣ ሁላችሁም ሳትሆኑ አንዳንዶቻችሁ። ዛሬ ደግሞ በምን አይነት እንደሚመጡልን እስኪ እንጠብቃለን። እስከዛ ድረስ በእኛ ቪዲዮ በዚች ዘና ፈታ እያላችሁ ምንም ነገር ችግር ሳታዩ እንደዚህ በሰው ላይ አትፍረዱ። በቃ ምንም ሰው ትንሽዬ ነገር ሲናገር አብዝታችሁ ለመናገር አትሞክሩ። በተለይ በብሩክ ላይ ምላሳችሁን ሰብስቡ። በቃ እንዴ ጉድ እኮ ነው። አባረራችሁት፣ ሚስቱን አባረራችሁበት ከቤት ጎዳችሁኝ፣ አባረራችኋት ሀይሚን አላችሁ። እስኪ ደግሞ አታመልጥም፣ ከኔ አምልጣ የትም አትሄድም ብሏል። በትዕግስት ሁሉም ነገር ይስተካከላል። ስለዚህ እንዴ ቢያንስ እንኳን ሰላም እንፍጠርላቸው እስኪ። ኧረ በስመ አብ። ለማንኛውም ይመቻችሁ። እስኪ ዛሬ ሰላም ይወርዳ ብዬ ተስፋ አደርጋለሁ።